አብይ ጠቅላይ ሚኒስትር የሆነበት መንገድ ያስገርማል። አሁን is very clever ምንም ለሱን you have to give him credit የመጨረሻው ስፕሪንት ላይ አንዳንድ ረጅም ሎንግ ዲስታንስ ሩጫ ላይ አንዳንድ ያልገመትካቸው ሰዎች ኢማጂን ሃይሌ ቀነኒሳ ምናምን እየሮጡ ነውና የሆነ ቴዲ ሐዋሳ የሚባል ቴዲ ሐዋሳ በሩጫ እናቀውም እና በቃ ለሯሩጥ የገባ ሰው የመጨረሻው ላይ ላጥር ያለውና የቺ 2016 ላይ ያው እያየ ነው የሱ አድቫንቴጅ ምን ነበረ? በስልጣን ሰርክል ነው ያደገው። ብዙ ሰዎች የማያውቁት በአባዱላ በብስር ነው ያደገው እና በዚህ በፓወር ኮሪደሩን እያየው ነው የኢህአዴግ ኢንተርናል ዳይናሚክስ በደንብ እየተረዳ ነው የመጣው እና እኛ ያልነበረን አድቫንቴጅ ሌሎቹም ያልነበራቸው አድቫንቴጅ እሱ ነበረው። በጣም ይቀርባቸዋል፣ ይላላክላቸዋል፣ አንደርስታንድ አድርጓቸዋል። ፓወር የኢህአዴግ ኢንተርናል ፖለቲክስ እንዴት እንደሚሄድ የኢህአዴግ ኢንተርናል ፖለቲክስ ሳይሆን የኢንተርናል የኢህአዴግ አፐር ኤችሎን የበላይ አመራሩ ለበረከት ይቀርበዋል፣ ለሳሙራ ይቀርበዋል፣ ለበዱላ ይቀርበዋል፣ ለአዲሱ ይቀርበዋል፣ ለኩማ ይቀርበዋል። ቋንቋ ይችላል፣ ቋንቋ ይችላል። ቋንቋ ብቻ አይደለም ቤተኛ ነው። አየህ very close ህዋት ማንጁስ የሚለውን ታውቃለህ? እነሱ የሚያሳድጓቸው ሪል ማንጁስ was አብይ እና ያንን መጨረሻ ላይ ልክ 2015 16 አካባቢ 16 ላይ ሙክታር ላይ ሶፍት ኩ ሲደረግ ተሰልፎ መጣ። አምስተኛው ነው። አየህ እየዘጋጀ መጣ። ራሱን አስተዋወቀ። በዛ ሰርክል ያሉትን አጋጫቸው። he sprinted እና አጨራረሷ ላይ የሄደውን ሩጫ ለማድረግ ቀላል አይደለም። ልክ እኛ ልንይዘው ስንል he was gone ምንም ማድረግ አልችልም። ዓለም ታሪክ አብይ ኢንጆይ ያደረገ መጀመሪያ አንድ አመት ያገኘውን የህዝባዊ ድጋፍ ያገኘ መሪ በጣም ጥቂት ነው። በጣም ከፍተኛ ድጋፍ ነው ያገኘው። ክሮስ ሴክሽን በብሔር፣ ሃይማኖት፣ ጾታ፣ እድሜ ሳይለይ በጣም ከፍተኛ ድጋፍ ነበር ያደገ የነበረው። ያ ድጋፍ ብዙ ነገሮችን ለመስራት የሚያስችል ህዝባዊ ጎርፍ ነበረ፣ ማዕበል ነበረ። ሜጀር ማንዴት ነበረ። ትዝ የሚለኝ የዛ ጊዜ ለመተቸት ራሱ በጣም ከባድ ሆኖ ነበር። አብይ ክስተት ነበረ ለኛም ለነሱም። ጦርነት ማሸነፍ ይችላል ብለህ ታምናለህ? ከዛ ወደ ጥምዶ እንመጣለን። ይሰማችኋል? ኦኬ። እሱ እንትን ላይ የሚመሰረተው ብዙ ፋክተሮች ማየት መቻል አለብህ። ይህን ጽምዶ የአራት ኃይሎች ነው የሚሆነው ከሆነ የኤርትራ፣ የትግራይ፣ የአማራና የኦላ የፋኖ የኦላ ነው የሚሆነው። ዋናው ቆጣሪው ግብጽ። እሱን ልምጣልህ። ፊት ለፊት ተሰላፊዎች ሜዳ ውስጥ የሚጫወቱት ኳስ አቀባይንና ቲፎዞን አይደለም። እኛን ሳንቆጥር ሌሎችን ሳንቆጥር ሜዳ ውስጥ የሚጫወቱት ለሻምፒዮንስ ሊግ የሚጫወቱት ኤርትራ፣ ትግራይ፣ ሻቢያ፣ ህወሓት፣ ፋኖና ኦላ ነው የሚሆኑት በዛ ወገን። በዚህ ወገን አብይና አብሯቸው ያሉ ቲፒኤፍ ሌሎች ይኖራሉ። ኮምፕሊኬትድ የሚያደርገው ካልኩሌሽኑን አንተ ያነሳው ቸኩላ ያነሳው ቲፎዞቹና ኳስ አቀባዮቹ። አሁን ይሄ ጦርነት ሰው እንደሚያየው የሰሜን ጦርነት ይባላል። የሰሜን ጦርነት አይደለም፣ የሰሜንና ምዕራብ ጦርነት ነው። ሰሜን ምዕራብ ፕሮባብሊ ምስራቅ በአፋር በኩል አፋርም ሰሜን ነው ብለው፣ ግን የሰሜንና የምዕራብ ነው። ምክንያቱም ሱዳን አሁን የጦርነታችን አካል ነው የሆነችው። ኢትዮጵያ RSFን ትደግፋለች። ሳፍ የቡርሃን ደግሞ ህዋትን እና ያን ጥምረት ይደግፋል። በቀጥታ አሁን እነኛ ያሉ ይሄ አንድ ዋር ቲያትር ነው ሱዳንና ኢትዮጵያ። ከነሱ ጀርባ ደግሞ በዛ ግብጽ አለች። ከግብጽ ጀርባ ቱርክና ሳውዲ፣ በዚህ ደግሞ ኤሚሬትና እስራኤል አሉ። አሜሪካና ራሻ አጫዋች ናቸው እና የዚህ አሰላለፍ ወሳኝ ነው። እዚህ ላይ ሰዎች እንዳደርጉ በጣም ወሳኝ ፓወርፉል ኃይሎች ስለ ግብጽ ያወራል። ግብጽ ምላስ ነው። ግብጽ አይደለም ወሳኙ ተጫዋች። እዚህ ወሳኙ ኳስ አቀባይ ሳውዲና ኤሚሬት ናቸው። ሳውዲና ኤሚሬት እንዴት መሰለ ማየት ያለብን።
ዝሆንና ነብር። ሳውዲ ዝሆን ነው። ማሲቭ ኢኮኖሚ ነው ያለው፣ ማሲቭ ኃይል አለው፣ ግን ስሎ ነው። ኤምሬት ኢኮኖሚ ያነሰ ነው፣ ሾርት ነው ካልኩሌት የምታደርገው፣ ግን ኤክስትሪምሊ ፈጣን ነች። ድጋፍ ስታመጣ የሳውዲ ኢንስቲቱሽናል ነው፣ ቀስ ብሎ ነው የሚሰጥህ፣ ትልቅ ነው የሚሰጥህ፣ ግን ጊዜ ወስዶብህ ነው። ኤምሬት ግን ኦቨርናይት ነው የሚሰጥህ። የትግራይ ጦርነት ላይ ዲሳይሲቭ የሆኑት ለምንድን ነው? የተፈለገውን ጦር መሳሪያ ተተኳሽና የሰው ኃይል በ24 ሰዓት ውስጥ ነው የሚያመጣልህ። የሳውዲ ግን ወራት ሊፈጅብህ ይችላል። ሶ ዩ ሃቭ ቱ ቴክ ኢንቱ ካልኩሌሽን ወደ ጦርነት የምትገባ ከሆነ እና ጀነራል ባጫ ባለው ሲናገር ወደ ራሱ ቡድን አደላ እንጂ አንድ ኢንትረስቲንግ አስፔክት አምጥቷል። ወደ ፎል ጦርነት የምንገባ ከሆነ ሆርን ኦፍ አፍሪካ አሁን በምናየው ላይቀጥል ይችላል። ተናጋሪውን ባትወድም የሚናገረውን ነገር ባጫ በነገራችን ላይ ናይሮቢ ላይ ሊያሸከሽከኝ ነበረ። ስለዚህ ለረጅም ጊዜ እንተዋወቃለን፣ ግን በኋላ ላይ ኢንትረስት ገብተናልና በት he said something interesting። ያው እኛ እናሸንፋለን በሚለው ነው የመጣው። አውድም ቢ ዳሹር ግን ይሄ ጦርነት ከገባ ከባጫ በፊት የኔ ነው ያለው ማን ነው ታውቃለህ? ስዩም መስፍን ነው። ስዩም መስፍን ገና አይ ቲንክ 2019 አካባቢ ላይ ወደ ጦርነት የምንገባ ከሆነ ይሄ ናሽናል ጦርነት ሳይሆን ሪጂናል ነው ብሎ ነበር። ያኔ ፕሮፌቲክ ነበር። ከስርዬ በፊት ስዩም ብሎታል። ስዩም ደግመው እና አሁንም አብይ እንዳስበው በአጭር ጊዜ ዋና ደርምሶ በተለይ አመራር መግደል ከቻለ እሱ ያለውን ፓወር አንደርስቲሜት ማድረግ የለብህም። የኤምሬትስ ቦሳሶም ያለው ሌላም ቦታ ያለው ለሱዳን ለኢትዮጵያም ባህር ዳርና ቢሾፍቱ ላይ በጣም ከፍተኛ የሆነ ተተኳሽና የኤር ፓወር ላይ ኮምፓረብል አይደሉም ሁለቱ ሳይዶች። የድሮን ዋርፌር ደግሞ ቀላል አይደለም። አንድ እሱ። ሁለተኛ በእግረኛ ከሆነ የትግራይ እግረኛ በጣም ጠንካራ ነው። የኤርትራ ቀጥታ የሚገባ ከሆነ በእግረኛ በጣም ጠንካራ ነው የሚሆኑት። ስለዚህ አብይ ኦቨርዌልሚንግ ሾክ ኤንድ ኦ የሚሉ አሜሪካኖች የሚሉት ኦቨርዌልሚንግ ፎርስ ተጠቅሞ መጀመሪያ አካባቢ ይሄ ትግራይ ላይ ያደረገውን አይነት ኦቨርዌልም ካደረጋቸው እንትን የሚያደርግበት እድል ሊፈጠር ይችላል። ሁለተኛው ያንን ተቋቁመው በእግረኛ ከመጡ የአብይ እግረኛ ከነኛ ጋር የመወዳደር አቅሙ የሰው ኃይል አለው፣ ግን ሞራሉ የዛን ያህል አይደለም። ሞራል ላይ በዘመናዊ ጦርነት ግን አሁን እግረኛ ያን ያህል በድሮን ዘመን አብይ እኮ ፕሮባብሊ በአፍሪካ ውስጥ ማሲቭ የሆነ የድሮን ካፓቢሊቲ ገንብቷል። ያለ የኤምሬቱ ሃይ ካፓሲቲ ስለሆነ ካፓሲቲውን መልቲፕላይ ያደርጋል እንጂ ኢትዮጵያኖች አሉ እኮ ብዙ ራሱን የቻለ ኮማንድ እኮ ነው የድሮን ኮማንድ። በአሁኑ ጊዜ እንዴት አወቀው ለሚለው ምንጭን አልሰጥህም። ግልጽ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ብዙ ጊዜ በትንታኔዎች አብይን ብቻ ጠቅላይ ሚኒስትሩን ብቻ ጦረኛ የማድረግ ነገሮች ነው ትንታኔዎች ያሉት እና እውነታው ይሄ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ጥያቄውን እንግዲህ መቼ የሚለው ነው። ከ2020 መግባት በኋላ ብዙም አማራጭ አልነበረም። ነገሮች በራሳቸውን እየሄዱ ሄዱት። ከዛ ፊት ግን ብዙም አማራጮች ነበሩት። ለምን አብይ ኃላፊነት መውሰድ ያለበት? የሀገሪቷ የፖለቲካ ማዕከል ጠቅላይ ሚኒስትር ነው ኢትዮጵያ ውስጥ፣ ቺፍ ኤግዚኪቲቭ ኦፊሰር። አንተ ካምፓኒ ግን ለምሳሌ አንተ የጉግል ሲኢኦ ብትሆን የተለያየ የጉግል ዩሮፕ፣ የጉግል ላቲን አሜሪካ ሊያጠፋ ይችላል። ዋናው ሬስፖንሲቢሊቲ ግን በአንተ ነው። አንድ እሱ በጣም ወሳኝ ነው። ሁለተኛ ህወሓት የተሸነፈ ፓርቲ ነው። ያኔ ከስልጣን የለቀቀ ፓርቲ ነው። የህዝብ ድጋፍም የለውም። ትግራይ ውስጥ ራሱ የህዝብ ድጋፍ አልነበረውም። አብይ ግን በከፍተኛ ፖፑላር ማንዴት የመጣ መሪ ነው። ትልቅ ፖለቲካል ካፒታል ነበረው። ያም ፖለቲካል ካፒታል በፖለቲካ ውስጥ የፖለቲካል ካፒታል በጣም ወሳኝ ነው። ልክ እንደ ብር ማለት ነው። አንድ የታክሲ ሾፌር እና አንድ የመኪና ካምፓኒ ያለው ሰው የመደራደሪያ አቅማቸው የተለያየ ነው።
በኩል ሚዛን ልትይዛቸው አትችልም። አየህ እና ያንን ካፒታል በመጠቀም ግሬሽስ መሆን ይችል ነበር። ወቅቱ እንደፈለገ ማድረግ ፓወር ነበረው ብለህ ታስባለህ? ማሳየት ፈለገ። ጌታቸውንና እነ ሳሞራን ያባረረበት አካሄድ ትክክል አልነበረም። አንድ ሰው ኢጎ አለው። ለ17 ዓመት መስለኝ የመራው ጌታቸው አሰፋ ደህንነትን፣ ግን በሁለት መስመር አባሮ ደግሞ ያንን ለሶሻል ሚዲያ ሰዎች ሰጥቶ ለማዋረድ መሄዱ ምን አደረገ? አንደኛ ኢጓቸውን በጣም ጎዳው። ቅድም እንዳልኩ ከስልጣን መውረድ ራሱ ብርድ ይለዋል። ያንን ብርድ ደግሞ በፌስቡክ እና በሌላ ስታዋርደው ፍራቻ ውስጥ ገባ። አንተ በምትኖርበት ሀገርና እኔ በምኖርበት ሀገር ራሱ እንደዚህ አይነት ዋና ቁልፍ ላይ የነበሩ ሰዎች ምንም ባትወዳቸው ስታሰናበታቸው በክብርና በጥንቃቄ ነው። በክብርና በጥንቃቄ እንደዚህ አይነት ነገሮች ያኔ ሁለት ነገር በታየ። አንደኛ እነሱ አንደስትሜት ያደርጉት ናቁት። ጆሮን ይዘው ያሳደጉት ማንጁስ ነው። ግን ይሄ ማንጁስ በትልቅ ጄቶች እንደመጣ አሁን ብዙ ጊዜ ጀዋር ሁለት መንግስት አለ ይላሉ። ነው እኔ እኮ ስለ ነበረው ሁለት ኢንጂን ያለው መንግስት ነው ያኔ ስለ ነበረው። ስቴቱ አለ አብይ ከኢህአዴግ የወሰደው፣ የፖፑላር ሰፖርቱ ደግሞ አለ። ሁለት ኢንጂን ያለው ቱርቦ ጄት ነው እየነዳ ያለው አብይ እና ያንን ፓይለቱን ብቻ አይደለም ማየት ያለበት፣ ያን ማሲቭ ቱርቦ ስቴት አለ። ኢትዮጵያን ስቴት ይዟል። ኢህአዴግ ወደ መጨረሻ ላይ የሌለውን ህዝብ ደግሞ ይዟል። ሁለት ነው በሁለት ኢንጂን እየሄደ ያለ ሰው ነው አብይ ያኔ ጊዜ። እሱን አንደስትሜት ያደረጉት ስለሚያውቁት፣ ድክመቱን ምንም ስለሚያውቁት፣ ጁኒየር ስለሆነ እናውቁት። እሱ ደግሞ he wanted to assert ሊያሳያቸው ፈለገ። እነሱም ብቻ ሳይሆን ሌሎችንም ሊያሳይ ፈለገ። አይ ዲሞንስትሬት ማድረግ ፈለገ። ያቺ ሲሊ ጫወታዎች ምን ውስጥ ከተቱ? እልህ ውስጥ እያስገቡ ነገሮቹን አመጡና ያለመምታት እድል ነበረው። አሁን ሰምተህ እንደሆነ ስዩም መስፍን ስለዚህ ኢንተርቪው ሰጥቷል። ጻድቃን ሰጥቷል። let's be fair ጸባጫሪ የህዋት እና የትግራይ ኤሊቶች ነበሩ። እነ ጌቾ ጸባጫሪዎች ነበሩ። ጌታቸው አሰፋ ከጀርባ ሊሆን ይችላል። እነ ጌታቸው ረዳ ግን ከፊት ለፊት ጸባጫሪዎች ነበሩ። እነሱ ጋርም ቀላል የማይባል ኢጎ አለ። በጣም ቀላል ኢጎ ብቻ ሳይሆን አወኩሽ ናኩሽም ነበረ። ግን ደግሞ ከትግራይ ደግሞ ሰላም የፈለጉ ሰዎች ነበሩ እኮ እና ስዩም ለረጅም ጊዜ የኢትዮጵያ ቺፍ ዲፕሎማት፣ የህዋትም ቺፍ ዲፕሎማት 40-50 ዓመት ስልጣን የነበረው ሰው ነው እና ኤክስፒሪየንስ የነበረው ሰው ነው። ልጠረጥረው ትችላለህ አንዳንድ ነገሮች ላይ፣ ግን ኦል ኦፍ ሰደን ስታገለው የሚፈጠረው ነገር አለ። ሪሜምበር የመለስ ሞት የፈጠረው ቮይድ ነበር። ሳይኮሎጂካሊ በትግራይ ኤሊት ላይ የፈጠረው ነገር ነበር። ያንም ቮይድ አልሞሉም። አሁን መለስም ብቻ ሳይሆን ስልጣን ሲያጡ ደግሞ የመጣው ነገር አለ። አየህ እና ሞክረዋል እኮ ጻድቃን ጻድቃን ሄዶ ሞክሯል። ስዩም ሞክሯል። ኢቨን አቦይ ስብሃት ረጅም ጊዜ አውርተናል። አንድ ጊዜ እነ ጻርና ጀነራል አማራ ክልል ላይ የሞቱ ጊዜ መሽቶ በነጋ ቁጥር የአብይን ሁኔታ እንዴት ትገመግመዋለህ? ጡንቻው እየፈረጠመ ነው ሲመጣ እያየ ያለው ወይስ እየቀጨጨ ሲመጣ ነው እያየ ያለው? መጀመሪያ ላይ ያነሳሁትን ኮሜንት ላድርገው። የእውቀት ጉዳይ ላይ ታክቲካል እና ስትራቴጂክ አመራር አይደለም አብይ፣ ታክቲካል አመራር። ታክቲካል የጢባጢቤውን በደንብ ነው የሚችለው ፓወር ፖለቲክሱን እዛ አካባቢ ላይ። ስትራቴጂክ የሆነ አሁን ቀውስ ይወዳል፣ አድሚት ያደርጋል። ታውቃለህ፣ ቀውስ ይወዳል። በቀውስ ውስጥ የማለፍ ችሎታ አለው። ቀውስን አርግቦ ግን አረጋግቶ ሀገር ለመምራት አልቻለም። ለምን? ታክቲሽን። ይሄ ከምንድን ነው የሚመጣው? ህወሓቶች እንመለስ ብአዴንን፣ ኦፒዲዮን፣ የደቡብን ፓርቲ ሲመሰርቱ ፒክ ያደረጓቸው ሰዎችም ስትራቴጂ ሊደርሽፕ ሊሆኑ የሚችሉትን ሰዎች እየመቱ ታክቲካል አስፈጻሚዎችን ብቻ ነው ሲያሰለጥኑ ያደረጉት እና ሁሌ እንደምለው የስትራቴጂክ ሲቹዌሽን ሩም ውስጥ አላስገቧቸውም። ታክቲካል ሩም ውስጥ ነው ለአፈጻጸም ነው የሚጠሩት። እና አንድ እሱ፣ ሁለተኛ ደግሞ ጁኒየር ኦፊሰር ስለነበረ በመከላከያ ውስጥ በኦፕሬተርነት፣ ከዛ ደግሞ በፓወር ኮሪደሩ ላይ ነው እያስፈጸመ ነው እንጂ የመጣው
ስትራቴጂክ ውስጥ አልነበረም። የትምህርት ዝግጅቱ የአመራር ልምዱ ተደማምሮ ስትራቴጂክ አመራር ሊያደርገው አልቻለም። ለዚህ ነው አሁን ከቀውስ ሊያወጣን ያልቻለው። ቢገር ፒክቸር ማየት አልቻለም። ዴይ ቱ ዴይ ነው ማኔጅ እያደረገ ቀን ተቀን ቀውሱን ነው ማኔጅ እያደረገ የመጣው። አሰ ታክቲክ ዩ ሃቭ ቱ ጊቭ ኢት ቱ ሂም ኢዝ አ ታክቲሽን። ስትራቴጂ በኢትዮጵያ ፖለቲካ ውስጥ ፖለቲካውን የሚዘውሩት የከተማ ልጆች አይደሉም የሚል ትርጉም ነው ለኔ የሰጠኝና ማለት እኔም የምጋራበት ነው። እንዴት እንዲህ ልትል ቻልክ? እስኪ ትንሽ አብራራልኝ። የከተማ ልጆች ፖለቲካ ውስጥ ከተማ አሁን ነው ቅድም ያን ነገር ያለው ጦርነት ለመጀመሪያ ጊዜ ኢትዮጵያን የነካካው አሁን ነው የምልህ። ኢትዮጵያኖችን አብዛኛውን ኢትዮጵያ የነካካው አሁን ነው የምልህ ከምኒልክ ጊዜ ወዲህ። ለዚህ ነው እኔ ድሙ ጋር ተወልጄ ከዛ አሰላ ስመጣ ጦርነቱ ነው እንግዲህ ያደግነው እኛ። የአሰላ የዞናችን ዋና ከተማ ሆና ሳለ የአሰላ ሰው ግን ጦርነት ስለመኖሩ ስለ ግጭቱም አያውቅም። ከተማው ስለ ፖለቲካ ስታወራው ራሱ ይደብረዋል። በቃ ጨቅጫቃ እና የከተማ ልጅ ስለ በዛ ጊዜ ወይ ጎበዝ ተማሪ ከሆነ ስለ ፊዚክስ አለበለዚያ ስለ ቺክስ ነው ማውራት የሚፈልገው እንጂ ስለ ሌላ እና እኛን እንደ ፋራ ነው የምታዩት። ስለ ፖለቲካ ስናወራ ይደብራቸዋል ፖለቲካ። እና ሞከርኩት በጸባይ ኤሪያ ትንሽ ሞክርና ካልሆነ ተወዋለሁ እና ጊዜ ወሰደብኝ ከተሜነትን ለመረዳት። ቆይቼ ነው የተረዳሁት። እንዴ ደብራቸዋለሁ እንዴ ለካ ያልኩትና አሁን ስነግራቸው ስለ ታሪክ ትንሽ ነገር ስላደኩበት ምናምን ትንሽ እንትን ይሉና ከዛ ድፕርት ስለሚገቡ እስቲ እንቀይር ቶፒክ እንቀይር ይባላል። እና ለዛ ነው የከተሜው አሁን እኮ አብዛኛው የኢትዮጵያ ፖለቲከኛ ብትወስድ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ ፍየል እያገኘን ያደግነው የለም። አሁን እናንተ እየመጣችሁ የለም ያሉትም ትንሽ የምታያቸው ብሔር ውስጥ ገብቶ ምናምን እንደዛ ነው ያሉት። በጣም ኢንተረስቲንግ ስለሆነ ነው ያነሳው። በጣም ባለፉት ዓመታት የነበረው ጦርነት ብዙ ወጣቶችን ስራ አጦቱና ጦርነቱ ብዙ ወጣቶችን ከሀገር አስወጥቷል። እና እነዚህ ወጣቶች በሁለት አቅጣጫ ነው የሚመጡ። አንዶቹ ግማሾቹ በሊቢያ አድርገው በሱዳን አድርገው በሊቢያ ወደ አውሮፓ ይሞክራሉ። ሌሎቹ በጅቡቲና በሶማሊያ አድርገው በየመን ወደ ሳውዲ እና ሌላው ሚድል ኢስት ይሞክራሉ። ይሄ መካከል ቢዝነስ ተፈጠረ። ምን አይነት ቢዝነስ? የሂውማን ትራፊኪንግ እና የድረግ ቢዝነስ በየመን። በተለይ የመን ፈርሳ የለም እንደ ሀገር እና በየመን እና በሳውዲ መካከል በሁቲዎች እና በእነሱ መካከል ያለው ግጭትም ተደማምሮ ፈጥሮ ጋንግ ድሮም ነበረ ድሮም ነበሩ፣ ግን አሁን በጣም ሰፋና የሚሄደውን ወጣት ድሮ ገንዘብ አስከፈለ ብቻ ማሳለፍ ነው። አሁን ምን አደረጉ? ሊቢያ ላይ እንደተጀመረው ወጣቶችን ከገጠራቱ ኢትዮጵያ መልምለው 10 ሺህ ብቻ ትከፍላለህ ሄደህ ሰርተህ ታመጣለህ ምናምን ይላሉ። ልክ ተሻግሮ የመን ከውሃ ተርፎ ማለት ከታሪክ ረዳው ከውሃ ተርፎ እዛ ሲደርስ ይያዝና ሆስቴጅ ይሆናል። ከዛ የቶርቸር እየተደረገ ለቤተሰብ ቪዲዮ ተልኮ ብር ያስከፍላሉ ማለት ነው። ይሄ የመን ውስጥ ነው። ኢንክሬዲብል ሳደ የሆነ ነገር ነው። ሴቶችን ለስሌቨሪ ይሸጧቸዋል፣ ወንዶችን ያደርጓቸዋል፣ አረቦች ይሸጧቸዋል። ከዛ እድል አግኝቶ ደግሞ በዚህ በተራራ ውስጥ በጫካ ውስጥ ወደ ሳውዲ የሚሄደውን ደግሞ እዛ የሚጠብቀው ማፊያ አለ። ይሄ ማፊያ አረቄ ድረግ ይጭንባቸዋል ወደ ሳውዲ ተሸክሙ እንዲያስገቡ። ከተያዙ ሞት ፍርድ የሚገደሉ በዚህ ነው ማለት ነው። ይሄ ማፊያ ፉክክር አለው። ብዙዎቹ የመንግስት ወታደር የነበሩ የኦላ የነበሩ የህወሓት የነበሩ አሉ። ብዙ እንደዚህ ወደ የወጡ ወታደሮች እና ኤክስፒሪንስ አላቸው እና ስታብሊሽድ አርምን ናቸው እና የራሱ ካምፕ አለው። የከሌ ካምፕ፣ የከሌ ቴዲ ካምፕ፣ የጀዋር ካምፕ ብሎ በቃ ጋንግስተሮቹ መመርጅ አድርገዋል። ኔትወርካቸው አዲስ አበባ ውስጥም ሪያድና ጅዳም ያለ ማለት ነው። ትልልቆቹ ከላይ ያሉ እነሱ እዛ እርስ በርሳቸው ማፊያ አይደለ ይፎካከራል ገበያ ሲሻማ። ይህንን ከበር ለማድረግ የአካባቢያዊነት ጀምረው ሶሻል ሚዲያ በመጠቀም ወንጀላቸውን ሰው እንዳያይ በጣም ልጆቹን እልህ ውስጥ ድረግ ይሰጧቸዋል። ልጆቹ በጣም አሰቃቂ አይዶነ ካየው ቪዲዮ አሰቃቂ ነገሮችን ያደርጋሉ። እና ይህን ነገር ኢትዮጵያ ውስጥ ካለው ለይታ አትሄድ ማየት የለብንም። ኢትዮጵያ ውስጥ ከእስር ቤት ስወጣ አንድ ያልኩት 5 ልዩ ነገሮች ተፈጥሯል በአብይ ዘመን። ኮመርሻላይዜሽን ፖለቲካ ወደ ብር መቀየሩ፣ ፒአራይዜሽን አብዛኛው ነገር ከኮንክሪት ይልቅ የፒአር ስራ መሆኑ፣
ዲሴኩሪታይዜሽን፣ አንዱ ደግሞ ክሩሊቲ። የጭካኔ ጦርነት ምን ያደርጋል መሰለህ? ኢትዮጵያ ስለሆን ምናምን አይደለም። አንድ ሀገር ጦርነቱ በተለይ የእርስ በርስ ጦርነቱ ሲቆይ ሰው ሞትን፣ ግድያን ኖርማል ይሆንበታል፣ ይለማመደዋል። አይለማመደውና ኖርማላይዜሽኑ ክሩሊቲ ይሆናል። ኢትዮጵያ ውስጥ አሁን ድሮም ሰው ይገዳዳል፣ ግን አዲሱ ነገር ምንድን ነው? ሬሳ ማቃጠል፣ አሰቃቂ ግድያዎች። ያ አይደለም ራስን መቅዳት። ዲስ ሶሻል ሚዲያ። አንድ መጽሐፍ እስር ቤት እያለው መሰለኝ ያነበብኩት ኬኦስ መሽን የሚል ስለ ይሄ ሶሻል ሚዲያ እና አይምሯችን ላይ ያለው ነገር እና ትግራይ ላይ ታል ሰዎች እየገደሉ ወታደሮቻቸውን ሲከዱ፣ አማራ ውስጥም ያሉት ሬቤሎች፣ ኦሮሚያ ውስጥም ያሉት የሚያደርጉት ነገር ስታይ መቅዳቱ ምን አመጣው ብዬ ስወስደው ኪሊንግ ዛኖ ሪሊ ኪሊንግ ዚያር ፐርፎርሚንግ ለነሱ አክት። አሁን እነ ገዳዮቹ አንዳንዶቹን እነግራቸዋለሁ። ስትሪም እያደረጉ ነው፣ ቲክቶክ ላይ ስትሪም እያደረጉ ነው ይህን ግድያዎች የሚያደርጉት እና ሰው እንደገደሉ ከጥቂት ጊዜ በኋላ ነው ፐርፎርሚንግ ፎር ኦዲየንስ። እና የሀገራችን ለዛ እኮ ነው ውስጥ አብይ እናስብ ስል አብይ ለአሁኑ ላለው ችግር ዋና መንስኤ ቢሆንም ይሄ ክራይሲስ ጥሎልን የሄደው ሶሾ ኢኮኖሚክ ቀውስ ግን ቀላል አይደለም፣ ቢዮንድ ቦርደርስ ነው። እና ምንድን ነው ያደረግነው? ጊዜ ወሰድኩና አሰብኩት። ዋቱ ምስኪን ሼኮች እና የሀገር ሽማግሌዎች ሲለምኗቸው ነበር፣ ያስታርቋቸዋል። አዲስ አበባ በሚቀጥለው ሳምንት ይሰሩታል። እንዳሁም ገዳዮቹ ፌመስ ይሆኑና ፎሎውሺፕ እንግዲህ ቲክቶኩን ታውቀዋለህ፣ እየጨመረ ፌመስ እየሆኑ መጡ። ፌመስ ይባባላሉ እና ስማቸው አንዱ ወደ ቲክቶክ የመጣሁት ይህም ማርኬት አታክ ለማድረግ ነው። አይሞቱ ቴክ ኢት አውት ፖሊስ ከዚህ ወደ እንትን መነሻው እንዴት ነው ታውቃለህ? መፎጋገር ምናምን፣ ይሄ ጌም የሚጫወቱ ምናምን ወደዛ አይ ቱክ ታይም ኤንድ አይ ስተዲድ። ከእነሱ ውስጥ የተወሰኑትን ሪክሩት አደረኳቸው። ቁጭ ብዬ አጠናሁት። ዘን ፐብሊክ ካምፔን ከፈትን። ፐብሊክ ሲሆን ደግሞ ይሄን የማደርገው ነገር እናስረስም ማወቅ ያለባቸው what I do is totally different from what the states do. ስቴት ሪቨርስን ያደረጉት እነ ስታሊን ያደረጉት እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሉ ነው ያደረጉት። እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረጉት። ቤዚካሊ ምን ያደረጉት? ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰልሉ ያደረጉት። እና ይሄ አሁን እነዚህ ማፊያዎች በጣም ፌመሶች ናቸው አንዳንዶቹ። ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ገዝተዋቸው በቃ ፌመሶች ናቸው። በተለይ እነዚህ ጊፍት የሚባል አለ። ጊፍት ሰጪዎቻቸው ይሰጧቸዋል። ጊፍት ሰጪዎቻቸው ናቸው ትልቁን ፓወሮቹ። ጊፍት ሰጪዎቹ ደግሞ አየህ ዝም ብሎ ጊፍት አይሰጡም። ኢንጆይ ኢንተርቴንመንት ፎር ዘም እኮ አየህ ፊልም እንደሚያይ ሰው ነው። እና ፊልም እያዩ ፊልም አይታል ልጅ ሆነን የህንድ ፊልም ምናምን ተጠባብቀህ ስትቀመጥ አብረህ ታወራለህ። ቋንቋውን ራሱ ብታውቅ ሲመጣ አብረህ ትመጣለህ። ሲያቀብጣቸው ጊፍት እየሰጡ በለው ግደለው ቁረጠው ይላሉ። ዲስ ሞር ክሪሚናል ሞር ሪስፖንሲብል ዳን አክቹዋል ኪለር። እነኝህ ሰዎች አንድ ባንድ እያጋለጥን ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን ብንለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው ሎኬሽናቸው። ፒክ ተደረጉ እና ዳካ ውስጥ የቀሩ አሉ። እነሱም አድፍተዋል፣ ለጊዜው ይለቀማሉ። ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል። ዲፍረንት ዳይሜንሽን ነው፣ ሞር ሶፊስቲኬትድ ነው። ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው። እና ይሄ ነው የሰራ ነው። የተወሰንትን ጉድ ግን ብዙ ነገር የተማርኩበት ኦፕሬሽን ነበር። በጣም ብዙዎቹ ሲያመሰግኑ አይቻለሁ፣ ቴንኪው ሲሉ አይቻለሁ። ጀዋር ወለጋ ላይ ህዝብ ዜጎችን፣ ሴቶችን የሚጨፈጭፍ ህፃን የሚጨፈጭፍ የሚዘርፍ ሽፍታ ቡድን የአማራ ፋኖ አካል ነው፣ እኛንን የምንቆጣጠረው እኛንን የምናዘው የሚሉ ከሆነ ዘንድ ችግራቸው ከህዝብ ጋር እንጂ ከአብይ ጋር አይደለም። ከጊዳ አያና ምስኪን ገበሬዎች፣ ከእቤንቱ ምስኪን ገበሬዎች ጋር እንጂ ዛሬ እነሱ ላይ ያልን እንጂ እኮ እነመሮንም ብለናቸዋል። ፕሮባብሊ ሰው በኦሮምኛ ስለማይሰማ ነው እንጂ ሃይፐር ክሪቲካል ነበርኩ በእነዚህ ጉዳዮች ላይ። ምክንያቱም በነፃነት ስም ጫካ ገብቶ ምስኪን ገበሬን የሚገል የሚዘርፍ የሚያፈናቅል ኃይል ለማንም አይሆንም። ነገም ስልጣን ላይ ከወጣ ከዚህ ነው የሚብሰው። እና አስረስ ተናግሯል፣ ግልጽ አድርጎታል። እኔ በወልቃይት ላይ ያደረገው ኮሜንት ለምሳሌ እሱ ወለጋ ሲመጣ ያውቁ ነበር የመከላከያ መረጃዎች በደንብ
ከዛ ሲወጣ ያደረገው ንግግር ለእኛ እኮ መልስ ነው። እሱ የዛ ሄደው ማለት ትችላለህ። ይሄ ወለጋ ፋኖ ነው እነ መሮ የሚሉትን ነገር ታውቃለህ። ይሄ ወለጋ ፋኖ ነው ሽፍታ መንግስት ያደራጀው ሽፍታ ነው ይላሉ እነሱ። አስረስ መጥቶ የኛ ነው ሲል መንግስት ይኸው እናንተ ትግዳላችሁ፣ ግን ይሄ እናንተ እዛ አብራችሁ የምትሞዳሞዱት ጥምረት ለመፍጠር የምትሞዳሞዱት ኃይል ነው የእናንተን ሰው እየጨረሰ ያለው ያለ ነው ያለው። የአገዛዙን ትርክት ያጠናከረ ስራ ነው እየተሰራ ያለው ወለጋ ላይ አይደለም። ጥምረቱ ሰው በዚህ መልኩ የሚሰራ ጥምረትም አይኖርም። ይሄን ማወቅ መቻል አለባቸው። ኢትስ ኖት ጎይንግ ቱ ወርክ ኢቭን ለወደፊት ራሱ ሀገር ማስቀጠል ከተፈለገ እንዲህ አይነት ሽፍተኝነትና ወንጀለኝነትን መቃወም በቁጥጥር ስር ካለ መቅጣት። ለምሳሌ ከ2 ሳምንት በፊት ከፍተኛ ካምፔን አድርገን ነበር ኦሮሚያ ላይ። ሰው ይታፈናል፣ ኦሮሚያ ላይ ሰው ይገደላል። ምንድን ያደረግነው? በአንድ ወረዳ ወይም ቀበሌ ላይ ሰው የሚታፈን ከሆነ ሰው ይልክልናል መረጃውን። ጃልከል የሚባል ሰው ነው እዚህ ሀገር። ኦኬ ለኦላ ሴንትራል ኮማንድ እንዲህ የሚባል ሰው የሚመራ ኃይል በዚህ አይነት ቀበሌ ላይ እንዲህ አይነት ዘረፍ አድርጓል። የእናንተ ኃይል ነው? አዎ የኛ ኃይል ነው ካለ እርምጃ ይወስድበታል። አይ የኛ ኃይል አይደለም ካለ ብራንዱን ይቀማዋል። እኛ ለህዝብ ይሄ የነፃነት ታጋይ ሳይሆን ዘራፊ ሽፍታ ነው እንላለን። ጋዝዋት የሰላሌ መንገድ አሊዶሮ የምትባለው አብዩ ሲናገር ሰምታታል። እቺ ወደ ጎጃም የምትሄደው መንገድ ሰላሌ ላይ በየቀኑ ሰው ይዘረፍ ነበረ፣ ይታገት ነበረ። አንድ ሰው አልታገተም ይህን ዘመቻ ካደረግን በኋላ። ዋይ ቢኮዝ እነኚህ ሽፍቶች ከመንግስት ሴኪሪቲ ጋር ሆነው አማጽያንን ለማጥላላት የሚያደርጉት ነገር እንደሆነ ስለምናውቅ ነው። እነዚህ አማራ ውስጥ የሚንቀሳቀሱ ኃይሎችም ለአማራ ህዝብም ሆነ ለሌላው ህዝብ የሚያስቡ ከሆነ ቤታቸውን ማጽዳት አለባቸው። አስረስ ማረ ዳምጤ ቃል አቀባይ ነው፣ ስፖክስ ፐርሰን ነው። እሱ የኛ ነው ካለ አንተ የእናንተ የነሱ አለመሆናቸውን ተናግረሃል። አይ የኛ ነው ብሎ ኮንፍሮንት ካደረጉ መጨረሻ ላይ ምን የምትወስደው እርምጃ አለ? የምታሳየው ነገር አለ? በእጅ ያለ ኤቪደንስ አለ? ለህዝቡ ማወቅ አለበት ብለህ የምታወጣው ነገር አለ ወይስ ምን እንደምትወስደው የምታደርገው ነገር? ማስረጃም እናወጣለን። ከዛ የበለጠ ግን የፖለቲካ ኃላፊነት አለ። ማስረጃውን እናወጣዋለን፣ ምን ጥያቄ የለውም። ኢንፋክት እነሱን የሚጎዳቸው ያ ማስረጃ አይደለም። ይሄ ወለጋ ላይ የሚንቀሳቀስ ፋኖ የኛ ነው ካሉ ፖለቲካ ኪሳራው ቀላል አይሆንባቸውም። ምክንያቱም እዛ አካባቢ እየተደረገ ያለው ወንጀል፣ እየተደረገ ያለው ውንብድና አይደለም ለነፃነትና ለእኩልነት እታገላለሁ ተገፍቻለሁ ከሚል ኃይል ሽፍታ አያደርገውም። ተራ ሽፍታ የድሮ በደርግ ጊዜ የሚንቀሳቀስ ሽፍታ አላለም የማያደርገው ነገር እያደረጉ ያሉት። አንደኛ መንግስት አማጽያኖችን የሚከስባቸውን የውንብድናና የአሸባሪነት የሚያረጋግጥ ነው የሚሆነው። ሁለተኛ ከኦሮሞ ኃይሎች ጋር ከኦሮሞ ጋር ብቻ አይደለም ወለጋ ላይ ንጹሃን እያለቁ የህዋትም ሆነ የኤርትራ ኃይል ከፋኖ ጋር ሊጣመር አይችልም። let's be very clear። ተባብሮ ኦሮሞን ለመውጋት የሚፈልግ ኃይል አይኖርም። ተባብሮም አማራን ሊወጋ የሚፈልግ ኃይል አይኖርም። ይሄ ተሞክሯል፣ የማይሰራ ነገር ነው ወደፊት። ስለዚህ ትብብር የሚፈልጉ ከሆነ ከሌሎች ኃይሎች ጋር ክሊር ማድረግ መቻል አለባቸው። እነመሮም አማራን የሚገል ኃይል ማጥፋት ነበረባቸው፣ አጥፍተውታል። ቱ ቢ ኦነስት መንግስት ያመጣው ጠርገው አውጥተውታል።